ቆሙ ስለነዚህ ህፃናት እና ወላጆቻቸው እግዚአብሔር ለቤተክርስቲያን ስለሰጠ እናመሰግናለን። እነዚህ ልጆች የእግዚአብሔር ስጦታ ናቸው ተብሎ በአንተ ቃል ተጽፏል። ያንተ ልጆች ናቸው። ለቤተሰብ ደግሞ ስጦታ አድርገህ የሰጠሃቸው ብርቅዬ ያንተ አምሳልና መልክ ያረፈባቸው ልጆች ናቸው። እግዚአብሔር ስለነዚህ ልጆች እናመሰግናለን። ጌታው እነዚህ ልጆች እንዲያድጉ በጤና እንዲያድጉ እግዚአብሔር ሆይ አንተን በመፍራት እንዲያድጉ በቤተሰብ ፍቅር እንዲያድጉ በሰው ሁሉ ፍቅር እንዲያድጉ እግዚአብሔር ሆይ አንተ እንድታደርግ ዘንድ ይቻልሃልና ጌታ ሆይ ጸልያለሁ። በዚህ ማለት እግዚአብሔር ሆይ ለቤተሰቦቻቸው ሰላምና እረፍት፣ ደስታ፣ ሳቅታ ይሆኑ ዘንድ እግዚአብሔር ከክፉ ነገር ሁሉ እንድትከለክላቸው ዘንድ በዚህ ጊዜ ካለውና ለወደፊትም ሊመጣ ካለው ክፉ ዓለም እንድትጋርዳቸው ክልክላ እንድታረጋቸው ጌታ ሆይ ጸልያለሁ። ዳግም ልደት ሰጥተህ ያንተን የልጅን ኢየሱስ ክርስቶስን ስራ እያወቁ እንዲያድጉ እግዚአብሔር ለኒቆዲሞስ የሰጠውን ዳግም ልደት እንድትሰጣቸው ኢየሱስ ክርስቶስንና አንተን በመስቀል ላይ የሰራውን ስራ እንዲያውቁ እነርሱም ጌታ እንደኛ ኃጢአተኞች ስለሆኑ ኃጢአተኞች መሆናቸውን አውቀው አንተ እንደሞትክላቸው አውቀው ቃልን መጽሐፍ ቅዱስን እየወደዱ እግዚአብሔር በዚህ ከተለከፈው ዓለም የተለየ ህይወት እንዲኖሩ እግዚአብሔር እነዚህ ልጆች ለዛ አብቅተህ እንድታሳድጋቸው ዘንድ እንጸልያለን። በመንገዳቸው ሁሉ አንተ ቁም፣ ከክፉ ነገር ሁሉ ጋርዳቸው፣ ከትውልድ ክፋት ከዚህ ዓለም ገዥ ከሆነው ክፉ መንፈስ አሰራር ሁሉ ጌታ አንተ ተከላከላቸው። ዛሬ ቃልህን እንከፍታለን። ከዚህ ከመንፈሳዊ ሌማትህ ቆርሰህ እንድትመግበን ዘንድ ጌታ ሆይ ፈቃድ በቃል ፊት የሚቆም ልቡና አይኑረን። ጌታ የሰው ልብ ክፉ ነውና ማንስ ያውቃል ተብሎ በቃል ስለተጻፈ በእኛ ሀገር ያለ ልማዳዊ አንጥረኛ ጌታ ሆይ በእሳት ብረትን እንዲያቃጥል እንዲያግል ከዛ ደግሞ በመዶሻ ደግሞ እያስተካከለ ቢላ ፋስ ወይ መጥረቢያ እንዲያደርግ ቃልህ ጌታ ሆይ በእጃችን ያለው መዶሻ በውስጣችን ያለው መንፈስ ደግሞ እያቃጠለን ጌታ ለተስተካከለ ህይወት እንዲያበቃን ዘንድ ቃልህ ጌታው በሌላ ስፍራ ደግሞ በመዶሻ ስለተመሰለ ይቀጠቅጠን ዘንድ እንጸልያለን። የፈለገ አይነት ልብ አሁን በዚህ ጉባኤ ቢኖር የፈለገው አይነት ልብ ቢኖር ጌታው በቃሊ መዶሻ እንዲደቆስ እጸልያለሁ። መንፈስ ቅዱስን በውስጥ እንዲያቃጥለን ለመዶሻው እንዲመች ያደርግ ዘንድ እጸልያለሁ። በአንተ ቃል ፊት የሚገዳደር ልቡና፣ አስተሳሰብ፣ ልማድ ቢሆን ምንም በኢየሱስ ክርስቶስ በጌታችን ስም የተደቆሰ ከዚያ የሳሳ ልብ ስጠን፣ ድንጉጥ ልብ ስጠን፣ ምልስ የሆነ ልብ ስጠን፣ ለስላሳ ልብ ስጠን። አንተን የሚፈራ ለአንተ የሚታዘዝ ልቡና እንድሰጠን ዘንድ እንጸልያለን። ክብር ሁሉ በሰማይና በምድር ለአንተና ለአንተ ብቻ ይሁን። እኔንም ባሪያህን ጌታ እባክህ አግዘኝ፣ በኢየሱስ ክርስቶስ በጌታችን ስም አሜን። እንደምን ናችሁ? እግዚአብሔር እናመሰግናለን። መጋቢዎች፣ መሪዎች እና ስለ ጋበዛችሁኝ አመሰግናችኋለሁ። በፊት እቅድ አልነበረንም እዚህ እንደሚመጣ አላውቅም። ይሄ ነው እንግዲህ ፕሮቪደንስ ኦፍ ጋድ የሚባለው እንደዚህ አይነት ነው።
እና ሌላ አንድ ዓለም አቀፍ ሰሚት ነበረኝ እዚህ ሰውሰን እናንተ ሀገር ከዚህ ምናልባት 5 6 7 ኪሎ ሜትር ላይ ነበረ። እዛ ስብሰባ ጨርሼ ዶክተር ስምዖንን ደግሞ በፊት የነበረው እቅድ ሁለታችንም መስተር ድንገት ነበር። እሱ በሌሎች ምክንያት ስለቀረ እኔ ቃልተ ፕሬዘንት አድርጌ ነው የመጣሁት። ስለዚህ ግራ መንገዴን ደግሞ እዚህ ስለምመጣ እነዚህ ወዳጆቼ ጋብዘውኝ ከእናንተ ጋራ የእግዚአብሔርን ማዕድ አብረን እንድንካፈል ነው የመጣሁት። ስለተሰጠኝ እድል በጣም አመሰግናለሁ እና ሁላችሁም ኢትዮጵያውያን እየመሰላችሁ ስለሆነ ደስ ብሎኛል። ስለዚህ እና ማለት ብዙዎቻችሁ ሲታዩን ኮስታሮች ናችሁ ሳቅ አትሉም ለማለት ነው። እሺ አበራ አወኖ እባላለሁ። እሱ እንዳለው በኢትዮጵያ ቃለ ሕይወት ቤተክርስቲያን በተንቀሳቃሽ የመሪነት ብሔራዊ ተንቀሳቃሽ የመሪነት ስልጠና ላይ ነው ማሰለጥነው። ያው የታወቀ ነው የቃለ ሕይወት ሰላምታ የአንዲት ሚስት ባል ነኝ። ስለዚህ 2 ወንዶች ልጆች አሉኝ። እግረ መንገዴን እናንተን ሁላችሁንም ሽማግሌ አድርጌ ልካለሁ። ወንድማችን መጋቢ አለሙ ጋር 2 ቆንጆ ልጆች ሴቶች ልጆች እንዳሉት ሰምቻለሁ እና ስለዚህ ልጆች አሁን 2ቱም አሜሪካ ነው የሚኖሩት። 2 ወንዶች ልጆች ነው ያሉት አሜሪካ ነው የሚኖሩት። ስለዚህ ፈረንጅኛም ይችላሉ። ለሱ በደንብ ፏ እንዲል ብዬ ነው። ስለዚህ ሁላችንም ሽማግሌ ልካለሁ እና ከዛ ኮራበል ፈታበል ኮራበል እና ስለዚህ ጸባይ ነው አንተም እና ግን ከተዋደዱ ነው ለማንኛውም። እሺ መቆም ይከብዳችኋል? እሺ ቲቶ 2 ከፍትና የእግዚአብሔርን ቃል በጋራ አንብበን እንቀመጣለን። ቲቶ 2 ከቁጥር 11 ጀምሮ እስከ 15 ባለው የእግዚአብሔር ቃል እንደዚህ ይነበባል። ቲቶ 2 ከቁጥር 11 እስከ 15 ይህ የእግዚአብሔር ቃል ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከዓመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ይህም በሙሉ ስልጣን ተናገርና ምከር፣ ገስጽም፣ ማንም አይናቅ። በሀገራችን እንዲህ የሚል ብሂል ተረት ሊሆን ይችላል ወይም ብሂል ሊሆን ይችላል። የስጦታ ፈረስ አንረሳችሁ ማለት ነው። ደቡብ አፍሪካ ተረት አሳሳም እግዚአብሔር ይመስገን። የስጦታ ፈረስ ጥርሱ አይታይም። እሺ ለምንድን ነው ግን እንደዛ የሚባለው? የስጦታ ፈረስ ጥርሱ አይታይም የሚባለው ለምንድን ነው? የብሂሉን ወይም ደግሞ የፈረሶቹን የተረቱን ባለቤቶች ብትጠይቁ የሚገርም ምላሽ ነው ያለው። በጣም የሚገርም ምላሽ ነው ያለው። ምንድን ነው? በድሮ ዘመን በኢትዮጵያ አንድ ባለጠጋ ወይም ጀግና የሚታወቀው አንዱ ማለት ነው ከሚታወቅባቸው አንዱ መንገዶች በፈረስ ይታወቃል። እና በነቢዩ ቆዳ ይታወቃል፣
እንደገና ደግሞ በአንበሳ ቆዳ ይታወቃል። ጀግና ነው ማለት ነው። እና ያው እዚህ መጥቀስ አልፈልግም እንጂ በሌላም ነገር ይታወቃል። ሌላ ሰው ገሎ ሌላም ነገር ይቆረጥና ታጥኖ ይቀመጣል በድሮ ዘመን አሉ። እና ግን አሁን የፈረሱን ልናገር በፈረስ ይታወቃል። ስለዚህ በተለይ ደግሞ በሰርግ ጊዜ በፈረስ ጉግስ ውድድር ጊዜ እና በጦርነት ጊዜ እና ስለዚህ በተለይ በፈረስ ጉግስ ውድድር ጊዜ በዚያ ዘመን የነበሩ ባለጠጎች ይወዳደራሉ እና ይወዳደሩና ፈረሶች ያረጁ ሲሄዱ ይደካክማሉ። ስለዚህ አንድ ፈረስ ያለው ሰው ሁሌ ግን በፈረሱ የሚረበሽ ከሆነ ወይም ደግሞ ምንድነው ረብሹ ሁሌ የሚሸነፍ ከሆነ ይረባበሻል። ፈረሱ ሰው ነው፣ የፈረሱ ባለቤት። ስለዚህ ሁሌ ይሸነፋል። እንደውም ተረት ይተረታል፣ ይዘፈናል። ከዛ ለፈረሱ ስም ይወጣለታል። ከዛ ፈረሱ በሙሾ ይቅርታ በተረት ፈረሱ እየተገጠመ ግን የፈረሱ ባለቤት ነው የሚሰደበው። እና ስለዚህ ምን ብሎ ያስባል? አይ በቃ ይሄን ፈረስ አውጥቼ መሸጥ አለብኝ ብሎ ሲያስብ የኔ ቢጤ ደሃ ጥሩ የሆነ የኔ ቢጤ ደሃ ጎረቤቱ ላይ አለ። ስለዚህ ደሃ ፈረስ የለውምና ከሚሸጥ በቃ ለጋስነት ይሰማዋል። ስለዚህ ለዚህ ደሃ ፈረሱን ለመስጠት ይፈልግና ደሃውን ጠርቶ ይሄን ፈረስ ይውሰድ ነው። ከዛ ሲለው ቆፍጣና የኔ ቢጤ ደሃ ምን ይላል? ድህነቱን ተቀብሎ የሚኖር ማለት ነው። እሺ ጥርሱን ልይ ይላል። እና ፈረስ ማንጀቱ በምን ይታወቃል? በጥርስ። ስለዚህ ጥርሱን ሲል ይሄ ሀብታም ዝም በል ያረጀ ፈረስ ይሉ ጥርሱ አይታይም። ያዳ እንግዲህ ካረጀስ እኔ ምን ያደርግልኛል ብሎ የሚላል ማለት እና ስለዚህ ተቀበል ነው በግድ። እና ያ ደግሞ ቢጤው የኔ ቢጤ ደሃም ደግሞ መቀበልን ትቶ ኮራ ብሎ ጥርስ ይላል። እና ስለዚህ ያርጅም አያርጅ ጥርሱ ይበልዝ አይበልዝ ሀብታሙ ግን ለፈረሱ ዋጋ ከፍሏል አልከፈለም? ሲገዛ ዋጋ ከፍሏል። እና ከዛ ሳር ሊያበላ የተለያየ ነገር ሊያበላ ሊያክመው ሊንከባከበው ዋጋ ከፍሏል። እና አሁን ሊሸጥ ሲል ደግሞ የተወሰነ ገንዘብ ይቅርብኝ ብሎ ለጎረቤቱ ለመስጠት ምን ብሎ ዋጋ ከፍሏል። ተቀባዩ ግን የከፈለው ዋጋ የለም። ዛሬ ማካፈላችሁ ስለ እግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ታላቅነት የምትጽፉ ሰዎች የእግዚአብሔር ጸጋ ታላቅነት ነው ምንነግራችሁ። እና አንዳንድ ጊዜ በዚህ ዘመን በተለይ ክርስትናን በደንብ አጮልቆ ለሚያይ ሰው ይሄ የሰፈር አማርኛ የተጠቀምኩ ነው። በደንብ አጮልቆ ለሚያይ ሰው በደንብ በመነጽር አድርጎ በደንብ ለሚያይ አማኝ አገልጋይ የጸጋ ጉልበት፣ የጸጋ ብርታት፣ ጸጋ በአማኝ ሕይወት ውስጥ ያለው ታላቅነት እየተዘነጋ መጥቷል። ኢማኑ መጥቷል። እንዴት ብትሉኝ እኔ አሁን በአገልግሎት 26ኛ ዓመቴን ይዣለሁ እና 26 ዓመት በማገልገል ላይ ነኝ። በትምህርት ካሳለፍኩት እንደገና በጌታን ከማመን ያሳለፍኩት ጋር ተያይዞ ወደ 33 ዓመት ሆኗል ማለት ነው። ስለዚህ የዛሬ 33 ዓመት ወደ ኋላ ሄጄ በየ5 ዓመት እንኳን ቢሸነሽን አማኞች ስለ እግዚአብሔር ጸጋ ያላቸው እውቀት እውነት እስኬሉ
ሳይሆን ዝቅ እያለ ነው የመጣው። በእግዚአብሔር ጸጋ መደገፍ የሚባለው ነገር እየቀረ እየቀነሰ እየመጣ ነው። ወይም ደግሞ ምንድነው በእግዚአብሔር ጸጋ ከመደገፍ ይልቅ በግል ብርታት፣ በግል የአጥንት ጥንካሬ መበርታት በአማኙ ማህበረሰብ አደባባይ ላይ የወጣ ቋንቋ ነው። ይሄ በአበሻው ማህበረሰብ ብቻ አይደለም፣ በሌላም ሀገር ሁሉ ማለት ነው። ከዚህ በበለጠ የሚገርማችሁ ስሁት አስተምሮችም ጭምር አሉ። ይሄ ፕራክቲካሊ በተግባር የምናየው ሳይሆን በአስተምሮም ጭምር በደንብ ፊሎሶፋይ ተደርጎ በፍልስፍና ተወቅሮ ከዛ ደግሞ ልክ እንደ ሰንዱች በደንብ ተሰንዶ ስሁት የሆነ ትምህርትም በዓለም ላይ እየሄደ ነው። ወደ ኢትዮጵያ ደግሞ እንደ አዲስ ተጭኖ ስለመጣ በአሁኑ ሰዓት በሚዲያ የምትሰሙት ነገር ነው። ለምሳሌ እንዲህ የሚል ሰምታችኋል። አንድ ጊዜ የዳነ ሁሌም የዳነ ነው። ኦኬ፣ አንድ ነገር ነው እሱ። ስለዚህም ደግሞ እንደፈለገም ቢኖር ምንም ችግር የለም የሚል አስተምሮ እና በጣም እየሄደ ነው። በተለይ በኢትዮጵያ በተማረው ማህበረሰብ ወይም ደግሞ የትምህርት ተቋማት አካባቢ ባሉ ወጣቶች ዘንድ በጣም በስፋት እየሄደ ነው። እኔ ከቃልዮት ነው የመጣው። ልክ ነው። ቃልዮት የዳነ ሰው የዳነ ነው። በቃ እንደዛ እናምናለን። ኢንተርኔት ሴኩሪቲያችን በዚህ የእምነት ተቋማችንም ላይ ያለ ነው። አንዴ የዳነ ጌታ የሆነ ላጲስ ይዞ ስትደናቀፉ ሊደልዝ ከዛ ደግሞ ቀና ስትሉ ራይት እያደረገ ስታጠፉ እየደለዘ ከዛ እንደሱ አይነት ክርስቶስ እግዚአብሔር የለውም። በክርስቶስ ኢየሱስ በእውነት ጄኑዊንሊ ማለት ነው በእውነት የተወለደ በእውነት ነው ያልኩት። በእውነት የተወለደ ነው። በቃ ለምሳሌ እናንተ ልጠይቅ፣ ሁላችሁም አሁን እዚህ ያላችሁ በአንድ ወቅት ከእናታችሁ ምን ሆናችሁ? በቃ ነገር። ስለዚህ 10 ትወለዳላችሁ። ግን 10 20 30 40 ጊዜ ግን ልትሳሳቱ ትችላላችሁ። በጭቃ ላይ አትውደቅ እያለች እና ትወድቃላችሁ ወይ ትቆነጥጣችኋለች እንጂ በቃ አንተ ጥፋ ብላ ማይጸናን ከፍታ በልግባ አንተ ባሎድ ይሻል ነበር አንቺም ባሎድ ይሻል ነበር አትልምና። ስለዚህ ሁላችንም አንድ ጊዜ ነው ተወልደናል። በቃ አለቀ፣ ተወልደናል። እንደው ይሄ ደጋፊ ምሳሌ እንደሆነ እንጂ ፍጹም ፍጻሜ አይደለም። በክርስቶስ ኢየሱስ ዳግም በእግዚአብሔር ቃልና መንፈስ ቅዱስ አማካይነት በመለኮታዊ አሰራር በክርስቶስ ኢየሱስ ዳግም የተወለደ አማኝ በቃ አንድ ጊዜ ብቻ ነው የሚወለደው። አሜን። ይሄ አሜን ካላሰኘ እኔ አሁን ፈዋሽ አገልጋይ ስላለው ምን አሜን ይላል? እውነት ነው። ይሄ አሜን ካላሰኘ ምንም አሜን አያሰኝ። እኔ እንደው እናንተ ጸባያችሁን ስላለው ፈርቼ ነው እንጂ እሽከረከራለሁ እዚህ መድረክ ላይ ስለ ደህንነቴ ማለት በክርስቶስ ኢየሱስ ስለተገኘው ድነት በስመ አብ በኢየሱስ ክርስቶስ ይሄ አሜን ያሰኛል። አንዳንድ ለስለስ ያሉ ክርስቲያኖችን እንደውም ያስቆማል ወንበር ባይሰሩ እና ስለዚህ ጸጋ እግዚአብሔር ጸጋ ያንን የማድረግ አቅም ያለው አንዴ ከክርስቶስ ኢየሱስ ምን ሆነና አሚጦ ማለት ነው። አሚጦ የት መስቀል ላይ በቃያና ብሎ አሜን ወልዶናል። በመስቀሉ ምክንያት ወልዶናል። አብርሃም ወለደ፣ አማኑኤልን ወለደ፣ ሄኖክን ወለደ። ሄኖክ ዱብ አብርሃም ዱብ ሲወጋ አንድ አስራችንን ይሁን መቷችንን ዱብ ያ ወንጌል በመምጣቱ ከዛ ግን ሁለተኛው ፓርት አለ የተንሻፈፈ የተጠናገረ ነው። ስለተወለድን እንደፈለግን እንኖራለን የሚል ስሁት አለ። እንደፈለግን አንኖር። ከእናታችንም ማህፀን እኮ ተወልደን እንደፈለግን አንኖር። እናት ለዚህ ነው የምታጥበን፣ ለዚህ ነው የምትቆነ
የምትጠል አባት ለዚህ ነው በጥፊም ማለት ባላንጋም ባጭምም ማለት የሚያስተካክለን። ልክ ያልሆነ ህይወት በቀያችን መኖር አይፈቀድም፣ በቤት መኖር አይፈቀድም። ስለዚህ አንዳንድ ጊዜ ጸጋውን የተቀበልን ሰዎች የእግዚአብሔርን ጸጋ የተቀበልን ሰዎች ሰጪው የከፈለውን ዋጋ እንዘነጋለን። ለሰጪው ዋጋ ለከፈለው ክሬዲት መስጠት ብቻ ክሬዲት እውቅና እና ታንኪዩ መንገድ ላይ ስንሄድ እንኳን እኔ ለመጀመሪያ ጊዜ በአሜሪካ በነበርኩ ጊዜ ፈረንጅ ገና ከርቀት ኤክስኪውዝ ሚ እያለ ነው የሚመጣው በመንገዳችሁ ላይ ሲሄዱ ማለት ነው። ከዛ ትንሽ ዞር ስትሉ ታንኪዩ ታንኪዩ ከዛ ጊዜ ባለቤት ታንኪዩ መስማት ሰለቸኝ ታንኪዩ ለዝም ብሎ እንደዛ ነው እውቅና መስጠት እስከማንችል ድረስ ሲውት አስተሳሰቦች ሞልቷል። የእግዚአብሔር ጸጋ ግን እንደሱ አይደለም። ከተቀባዮች አንፃር ነፃ ነው። ከቅድሙ ምሳሌ ላሳያችሁ። እናታችሁ ሲወልዱ እስቲ እኔ አግዣታለሁ አምጬ በሆድ ውስጥ እኔ አግዣ አይዞሽ በርቺ እናቴ እኔም እየወጣሁልሽ ነው ብሎ የተወለደ አለ። እናታችሁን ያገዛችሁ አላችሁ የላችሁ የሚሉ ልጆቹ አላገዙ እያገዙ ምናልባት በዚህ በለቅሶ ነው የሚያገዙት ማለት እና እኔ ወደ 28 እናቶችን አዋልጃለሁ በሙያዬ ጤና ባለሙያ ነኝ። እንደው አንድም ቀን አልሰማሁም ማህፀን ውስጥ ልጅ ስላልሰማሁ ይልቅ በእጃችን ከተወለደ ብለህ ሲረብሸን ነው ያየሁት። ስለዚህ ስንወለድም ራሱ ከማህፀን እናታችን እናላረግን አላገዝንም በማፈቃድ ኦፍኮርስ መጀመሪያ አንሶላ ሲጋፈፉ በእናትና በአባት ፈቃድ፣ ከዛ ሲወለድ በእናት ፈቃድ ተወለደ። ስለዚህ እግዚአብሔር በመንፈስ ቅዱስ አማካይነት በቃሉ በወንጌል ስብከት ወለደን። ስለዚህ እኛ ያበረከትነው ነገር የለም። ሰጪው ግን ጸጋውን ሰጪው ግን ዋጋ ከፍሏል። ልክ ከ9 ወር በኋላ አሁን ሕክምናው ወደ 4 አይነት ምጥ እያሳደገው ነው። ድሮ 3 ነበር የተማርነው። 3ቱንም አይነት ምጥ ያማጠችው እናታችን ነች። ለእናት መቼም ክሬዲት ይገባል አይደለም? መቼም ለእናቶቻቸው አጫጭባ አይደለም፣ ግን እናት ተብላችሁ አሁን ፊት ያላችሁ ሰዎች እዚህ ያሉ እናቶችን ፊታቸውን ቢታዩ ትንሽ ጭብጨባው አነሰ ብለውኛል እንጂ ደግማለሁ። ሰጪው ዋጋ ከፍሏል፣ በመስቀል አምጧል። ተቀባዮች ግን ምንም የከፈልነው ነገር የለም። ስለዚህ ዛሬ በዚህ ማለዳ ከዚህ በኋላ የምናገረው ብዙ ነገር እንኳን ብትረሱ ይሄን አትረሱ። የእግዚአብሔር የጸጋ ብርታት በአማኝ ሕይወት በዚህ ባነበብነው ክፍል በ4 መንገድ ተገልጧል። በ4 መንገድ ወይም እንዲህ ማለት 4 የእግዚአብሔር ጸጋ ጉልበት መገለጫዎች ማለት ትችላላችሁ። 4 ጥቅሱን እንደገና እናንብብና ከዛ አንደኛ ሁለተኛ እያልኩ እንቀጥላለን። ጥቅሱን እዛው ባላችሁበት አትነሱም። እንደቀድምና ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆኗል? ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየተጠባበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ምን ያደርገናል? ያስተምረናል። መድኃኒታችን ከዓመፅ ሁሉ እንዲቤዠን የቀናውንም ለእርሱ መልካም ለማድረግ ይቅርታ እንዲቤዠን መልካም ለማድረግ የሚቀናውን ገንዘቡ የሚሆነውን
ስለኛ ነፍሱን ሰጥቷል። ይህን በሙሉ ስልጣን ተናገርና ምከር፣ ገስጽን ማንም አይናቅ። እኔ እንደው ባሪያችሁ ይህንን ስብከቴን አራቱንም ነጥብ በሙሉ ስልጣን ነው የሚናገረው። በሙሉ ስልጣን ፊታችሁን ኮስተር ብትሉ ላልቀይር ፊቴ በአራድኛ ነው በሆነ በመደዴ ቋንቋ ልናገር በቃ ብርቅ ሳይዘኝ ሳልደነግጥ በሙሉ ስልጣን ምን ማለት ነው? እግዚአብሔር እዚህ በከተመው ስልጣን ማለት ነው እንጂ እኔ ስልጣን የለኝም። መንፈስ ቅዱስ ይህን ቃል በከተመው በዛው ልክ በዛው ስልጣን እንድናገራችሁ ፍቀዱልኝ። የእግዚአብሔር ጸጋ ብርታት፣ የእግዚአብሔር ጸጋ ታላቅ ነገር በአማኝ ሕይወት ያደርጋል። በእውነት ያደርጋል። የእናንተና የኔ ሁኔታ ምንም አይደለም። ምንም። የእግዚአብሔር ጸጋ ብርቱ ነው። የእግዚአብሔር ጸጋ ኃያል ነው። አማርኛ ሁለተኛ ነው ሶስተኛ ቋንቋዬ ስለሆነ እንጂ በደንብ መግለጽ አልችልም። በጣም ትንሽ እንግሊዝኛ it's a powerful, it's a divine power, divine በጣም መለኮታዊ የሆነ ኃይል ነው። አራቱ ነገሮች ምንድናቸው? ፓስተር ትንሽ አጓጓን እኮ ንገረን። እሺ ይኸው አንደኛ የእግዚአብሔር ጸጋ ኃጢአተኞችን ያድናል። አሜን። ቁጥር 11 እንዲህ ይላል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ነው? ኃጢአተኞችን ምን ያደርጋል? የእግዚአብሔር ጸጋ ያድናል። እግዚአብሔር ጸጋ ባጭሩ ምን ያደርጋል? ያድናል። እሺ ሰዎችን ሁሉ ነው ያለው። ወይ ሰዎችን ሁሉ ማለት አሁን እዚህ የሌሉትን በየመንገድ ሁሉ የሄዱትን እነዛን ሁሉ አይደለም። ይሄንን መልስ ማን ይሰጠናል? ዮሐንስ ሐዋርያ ዮሐንስ ምዕራፍ 4 ምዕራፍ 3 ዮሐንስ ወንጌል ማለት ነው ቁጥር 16 ላይ እንዲህ ይላል። ጳውሎስ ሰዎችን ሁሉ ነው ያለው። ሰዎችን ሁሉ ማለት ወንጌል ያልሰማውን ማንኛውም ሰው ማለት ነው እንዴ? አይደለም። ዮሐንስ ወንጌል ምዕራፍ 3 16 እንዲህ ይላል በእርሱ የሚያምን ሁሉ ነው። ስለዚህ ምን የሚሆኑትን ማለት ነው? የሚያምኑትን ሁሉ ያድናል። የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ስለዚህ ጳውሎስ ሰዎችን ሁሉ ሲል የሚያምኑትን ሁሉ ማለት ነው። ክርስቶስን ማን እንደሆነ እርሱ የእግዚአብሔር ልጅ መሲሁ እንደሆነ እና በመስቀል ላይ የሰራውን ቤዛዊ ስራውን የስርየት ስራውን የሚያምነውን ሁሉ የእግዚአብሔር ጸጋ ምን ያደርጋል? ያድናል። ይሄ ያድናል የሚለው የቃል አዲስ ኪዳን ከተጻፈበት እናት ቋንቋ ከጦርነት የተወሰደ ነው። ምን ማለት ነው? ከጦርነት ዓለም የተወሰደ ነው ማለት አንድ አገር ቢከበብ በወራሪ ቢከበብ ጦርነት ላይ ወታደር በጣም የሚፈለግ ወታደር ጀነራል ቢማረክ የተማረከበት ጦር ማንኛውም ነገር ድንጋይ ፈጥሎ ያን የተማረከበትን ጀነራል ሲያመጣ ከጦር ሰፈር ሲያድን በተለይ ደግሞ ከታሰረበት ወይ ፈቶ ሊሆን ይችላል፣ በምንም ሊሆን ይችላል ሲያመጣ እንደገና በድጋሚ በሌላ በጠላት ጦር ቢከበብ ያንን ሁሉ አሳብሮ ያንን ጀነራል ሲያድን ዴሊቨር ሲያደርግ ማለት ነው። ከጠላት እጅ ምን ሲያደርግ ዴሊቨር ሲያደርግ ሲያወጣ ያንን ሁኔታ የሚመለከት ቃል ነው እዚህ ለጳውሎስ የተጠቀመው። አወር ዲሊቨር በጠላት መንደር ከተከበብንበት የሆነ ያከዛ ሊያወጣን የሚችል ብዙ ኃይል አይደለም። ቃሉ ሲንጉላር ነው። በግሪክ ብዙ ሰው አይደለም የሚያወጣ አንድ ነው የሚያወጣ። የሚያወጣ አንድ ነው። ቃሉ በጥቅም የዋለው በነጠላ ስለሆነ ብዙ አዳኝ የለንም። እኛ ብቸኛ አዳኝ አንድ ብቻ ነው ያለው። ከዛ
ደግሞ ይሄን ስንመለከት ከብሉይ ኪዳን ብንዋስ ዘጸአትን ነው የሚወስደን። የእስራኤል ሕዝብ ከምድረ ግብፅ ሲወጣ ከፈርዖን እጅ እግዚአብሔር ፈልቅቆ በጸናችና በበረታች ምን እጅ የኤርትራን ባህር ለሁለት ምን አድርጎ ከፍሎ በደረቅ ሲያሻግራቸው ኤክሶደስ የኛ ኤክሶደስ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ነፃ አውጪ ዲሊቨረር አዳኝ። ይሄንን ቃል ነው ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ አዳኝነት የተጠቀመው ጸሐፊው ጳውሎስ ብቻ አይደለም። የአዲስ ኪዳን ጸሐፍ ብዙዎቹ ተጠቅመዋል። በአዲስ ኪዳን ቋንቋ ሂዱ ኤፌሶን በፍጥነት ሂዱና ከምንድን ነው የዳነው? ከየት ነው ዴሊቨርድ የሆነው? ከምን ዳን ብለን ክሮስ ሬፈረንስ ብንሰራ በጋራ እስቲ ኤፌሶን ልጅ ከየት ነው ያዳነው? ከየት ነው ዴሊቨር ያደረገው? ከምንድን ነው ዴሊቨር ያደረገው? ኤፌሶን 2 ከቁጥር 1 እስከ 3 ይኸውላችሁ እንዲህ ይላል። በበደላችሁና በኃጢአታችሁ ሙታን ነበራችሁ። የገደለን ነገር ነበረ ማለት ነው። እነዚህ የኤፌሶንን ምዕመናን ያለፈ ያለ ክርስቶስ የነበሩበትን ጊዜ እየነገራቸው ነው። ነበራችሁ እዚህ ቤት ሆኖ ነው የጻፈላቸው። በዚህም ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ የት ሆኖ በአየር ላይ ስልጣን እንዳለው አለቃ በፊት ይላል ፈቃድ በፊት ተመላለሳችሁባቸው። ይውላል ተመላለሳችሁ አይደል? ተመላለሳችሁባቸው። የአማርኛ ሰዋሰው የምታውቁ ሰዎች ይሄ ግራመር ሰዋሰው ተመላለሱባቸው ማለት ሪፒትሊ ላይፍ ፓተርን ማለት ነው። አሁን እንዲህ እኔ እንዴት ነበረ የኬፕታውን ቃለ ሕይወት ቤተክርስቲያን መድረክ ብሎ ዶክተር ሲሞን ቢጠይቀኝ ምን ተመላለስኩበት እንጂ መድረኩ ላይ በስመ አብ ሲሞን ተመላለስኩበት በአየር ላይ ለሚሰራው አለቃ ፈቃድ ማነው እሱ? ምንም አትቸገሩ። ለኢንተርፕሬቴሽን ሰይጣን ነው። አንዳንድ ሰዎች አጅሬው ይላል። እኛ አጅሬው አይደለም፣ በስሙ ነው የሚባለው። ስሙ ሰይጣን ይባላል። ስለዚህ በሰይጣን ባርነት ስር ለመቼ ሁሉ ጊዜ ለምን ሰዋሰው ቢለው ተመላለሳችሁባቸው ስል ላይፍ ፓተርን የሱ የሁሉ ጊዜ ፈቃዱ ምን ይላል? ለምን በአለቃ ፈቃድ ሲለምን እኛ ፈቃድ አልነበረንም። የራሳችን ኖ ማለት አንችልም። ባጭሩ ኖ ማለት አንችልም። ለሰይጣን ፈቃድ፣ ለሰይጣን ግብዣ፣ ለሰይጣን ጥሪ ኖ ማለት አንችልም። ስለዚህ የኤፌሶን ቅዱሳን ብያላቸው ነው አትችሉም ነበር። የዲያብሎስ ፈቃድ ተገዢዎች ነበራቸው። ኦፍኮርስ ምን እያስታወሳቸው ነው? ሐዋርያት 19 እየነገራቸው ነው። መጀመሪያ ጊዜ እዛ ሲመጣ አርጤምስ ስለሚባል የሴት ጣዖት ይገዙ ነበር። ለጠንቋዮች ይገዙ ነበር። ያን እያስታወሳቸው ነው። አንድ በል ከዛስ ቁጥር 3 በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቡናችንን ፈቃድ ይወለ የዲያብሎስ ፈቃድ የስጋ ፈቃድ ምን ማለት ነው? ስጋችን አድርግ ያለውን ኤኒ ኃጢአት ያለ ምንም ክስ ታደርጉ ነበረ፣ ትለማመዱ ነበረ። ይሄ ትራንስግሬሽን ብቻ ሳይሆን ሲን ባይ ኔቸር የመጣችሁበት ኃጢአት ሊማዳችሁ ነበር። ለዲያብሎስ ለመገዛት ፈቃድ ነበር፣ ለስጋ ለመገዛት ፈቃድ ነበር፣ ለእግዚአብሔርስ አልነበር። በሌላ ቋንቋ ሰብሰብ ሲደረግ ለዲያብሎስም ለስጋም ስራ ለኃጢአት ምኖች ነበራቸው፣ ተገዢዎች፣ ባሪያዎች ነበራቸው። ስለዚህ ምርኮኞች ነበራቸው። ዴሊቨረንሱ ከየት ነው የመጣው? ከዲያብሎስም ከሰይጣን ስራ ማለት ከኃጢአት ስራ። ትንሽ እንትን ያለ ምን እንትን ወደ ኋላ ተመልሱና ገላትያ ምዕራፍ 5
እንዲሁ ምዕራፍ 2 ላይ ወደ ኋላ ብትመለሱ ማለት ነው ገጽ 172 ላይ የሥጋ ሥራ ምናል ቁጥር 19 የተገለጠ ነበር። እርሱ ምን ዝሙት። ስለዚህ ጳውሎስ ኤፌሶንን በሥጋ ፈቃድ ሲል ዝሙት ፈቃድ ዝሙት ከሆነ ደግሞ ከዚህ ጋር ውጪ የሆነ እኔ ግንኙነት ከዛስ ርኩሰት መዳራት እሺ ጣዖትን ማምለክ ምዋርት ጥል ክርክር ቅናት ቁጣ አድመኛነት መለያየት መናፍቅነት ምቀኝነት መግደል ስካር ዘፋኝነት ወዘተ ማለት እንችላለን። ለነዚህ ግን ትገዙ ነበር። ለእግዚአብሔር ሰው ለነዚህ ትገዙ ነበር። ከዚህ ምን አደረገ ማለት ነው? ዴሊቨረሩ አወጣ ነው። ስለዚህ ወደ ቲቶ ልመልሳችሁና የእግዚአብሔር ጸጋ ከዚህ ምን አደረገ ማለት ነው? አወጣ። እንዴት? ኤፌሶን ላይ ቅድም በነገርኳችሁ ውስጥ ቁጥር 4 እንዲህ በጣም በአዲስ ኪዳን በተጻፈበት ቋንቋ አነባበቡ እንዲህ ነው። ቁጥር 4 ላይ እንዲህ ይላል ነገር ግን ይሄ ነገር ግን በተጻፈበት ቋንቋ ቶኑ ከፍ ያለ ነው። ነገር ግን ማለት ነው እግዚአብሔር ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ እሺ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ይወሰደን አንድ በል በጸጋ ድናችኋልና በሚመጣው ዘመናት በእግዚአብሔር ኢየሱስ ክርስቶስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ሁለት በሉ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ሲሉን ላሳያችሁ። በስዕል ሙታን ነበራችሁ። ሰዋን መጥቶ ክልክ አድርጎ ከዛ ህይወት ሰጣችሁ። ቋንቋችሁ ምን ይመጣል? ዘፍጥረት 7 ላይ መጣ። እግዚአብሔር አዳምን ከመካፈል ነው አየው። አዳም ሰልካካዩ ደፍጣጣዩ ፉንጋዩ እንደኔ ጸጉሩ ዞማኝ ኪንኪ አላውቅም። ሙሴ ዝም ብሏል አልነበረም። ግን አዳም ነው ስሙ። ጠይም ነው። አዳም ማለት በዕብራይስጥ ጠይም ማለት። ስለዚህ ጠይም በጠይም አፈር ቀይ ዳማ ሆነ አፈር ሰርቶታል። ከዛ ግን ህይወት የለውም። ኤፌሶን 2:1 ምናል በወዳጅ በቃታችሁ ምክንያት ሙታን ህይወት የለውም። ስለዚህ እግዚአብሔር በአዳም አፍንጫ ማለት የህይወት እስትንፋስ ምን እፍ አለበት። አዳም ያው ነፍስ ያለው ሆነ ይላል። ስለዚህ ነው የኤፌሶኑ ጸሐፊ ህይወት ሰጠን ይላል። ለምን? በኃጢአታችን ምክንያት ሞተን ነበር። በሞትንበት እዛ ምን አለ? ህይወት ሰጠን። ያ እፍታ ምንድነው? ያ እፍ ምንድነው? የወንጌል ድምፅ ከእናቶቻችሁ ይሁን ከአባቶቻችሁ ይሁን ሳምባዲ በትምህርት ቤት ይሁን በስራ ቦታ ይሁን በመንገድ በመኪና ውስጥ በአውሮፕላን ውስጥ ይሁን ወንጌል ሰምታችኋል። ያ እፍ ነው። የእግዚአብሔር ድምፅ ነው። የእግዚአብሔር ነፋስ ነው። ሌላ ስዕል ላሳያችሁ። የይሁዳን ህዝብ ሁኔታ መንፈሳዊ ውድቀትን ሞትን የሚያሳይ ሕዝቅኤል 36 ስታነቡ እግዚአብሔር ወደ ሕዝቅኤል ይመጣና እነዚህ አጥንቶች በሕይወት ይኖራሉ ነው ያለው። ሕዝቅኤል ምን አለ? ጌታ ሆይ አንተ ታውቃለህ። ታሪኩን ለማሳጠር ወደ ታች ስትሄዱ ምዕራፍ 34 ህዝቡን ገሽልጠው በልተው የገደሉት የእስራኤል መሪዎች ናቸው። ካህናት፣ ነቢያት ናቸው። ገሽልጠው በሉ። ፀጉራቸውን ገፈፋችሁ፣ ቆዳቸውን ሸለጣችሁ፣ ስጋቸውን በላችሁ፣ አጥንታቸውን ጨረሳችሁ፣ ከዛ ድርቅ ያለ አጥንት ቀበራችሁ ይላቸዋል። ይሄ ለእኛ ለሽማግሌዎችና ለመጋቢዎች ማስጠንቀቂያ ነው። ህዝብ እነሱ ናቸው በልተው የጨረሱ መሪዎች። ከዛስ ያው ሲላይ በሆነ መንገድ በቃ ሰዎቹ እኮ በህይወት እየተራመዱ እኮ ነው፣ ግን ሸለቆ ውስጥ ናቸው። ካህናቱ ለምን ህይወት የሚሰጠውን ቃል ማስተማር አቁሟል። ነቢያቱ ከእግዚአብሔር የሚወጣውን ትተው ኤርምያስ 23 እንደምናገር የራሳቸውን ጆሮና ፍላጎት ነው የሚተነብዩላቸው። ይህ ነው የሚተነብዩላቸው። ሽማግሌዎች ውስጥ ትክክል
በትክክለኛ የእረኞቹ መንገድ ሕዝቡን አይመሩም ነበር። ስለዚህ ምን ሆነ? ሞቷል። ስለዚህ አሁን እነሱ ገለዋል። አሁን ማን ይሆን ሊሰጥ ይችላል? እኔ አላውቅም ማለት ከዛ ወዳችሁ 36 ስታነቡ እግዚአብሔር ነፋስ አነፈሰባቸው። ነፋስ ሲያነፍስባቸው አጥንት ከአጥንት ጋር፣ ጅማት ከጅማት ጋር፣ ስጋ መጣ፣ ቆዳ መጣ፣ ከዛ መጣ ታላቅ ሰራዊት ሆኖ እኔን ያውቃሉ ይላል። አላማው ይሄ ነው ሲሉ ከሸለቆ የሚያወጣ ልብ አድርጉ። ለአዳም ሕይወት የሰጠው ማን ነው? እግዚአብሔር ነው። እዚህ ሸለቆ ውስጥ የእግዚአብሔር ነፋስ ነው፣ እነሱ አይደሉም። እዛ ሶስተኛው የመጨረሻ ምሳሌ ይገራል። አልዓዛር ሞተ። ዮሐንስ 11 ይወሰዳል። ታሪኩን ለማሳጠር ከሞተ ስንት ቀን ነው? ለምንድን ነው 4 የተጠቀሰው? አይሁዶችና ግሪኮች ከ3 ቀን በኋላ ነፍስ ተመልሳ ትመጣለች የሚል አስተሳሰብ አላቸው። ስለዚህ ነው ያ አስተሳሰብ እንደማይሰራ ፈላስፋዎችንና ሃይማኖተኞችን ለማሳፈር ብሎ ኢየሱስ በአራተኛው ቀን ነው። ዛሬ ከተቀበረ ስንት ቀን ነው? 4 ቀን ነው። ስለዚህ ነፍስ ተመልሶ አይመጣም እኮ አይቻልም ነው። ኢየሱስ ግን እኔ ሕይወትና ምንድን ነኝ? ትንሣኤ ነው። ከዛ ሄደና አልዓዛርን ብቻ ነው የቀረው። ተነሱ ቢሉ ሁሉም ይነሱ ነበር። ነገር ግን አልዓዛርን ብቻ ከሞት ምን ያደረገው? አስነሳ። ይታያችኋል እግዚአብሔር እናንተን እንዴት ሕይወት እንደሰጣ፣ በጸጋው ሕይወት እንዴት እንደሰጣ። አፈር ነበራችሁ፣ ነፍስ የሌላችሁ ተባላችሁ። ሸለቆ ውስጥ ነበራችሁ፣ አጥንት ገጠመ እግዚአብሔር በነፋስ በመንፈስ ቅዱስ። ከዛስ ደግሞ እንደ አልዓዛር ሙታን ነበራችሁ። ለዚህ ነው ጳውሎስም እዚህ ጋር በኃጢአታችሁና በበደላችሁ ምክንያት ምን ሙታን ነበራችሁ ይላል። ከዛ ጋናችሁ እግዚአብሔር ጸጋ ምን ያደርጋል? ጸጋው ያድናል። ኤፌሶን ላይ ማንም እንዳይመካ ጸጋው በእምነት አድኗቸዋል። ይህም የማንም ትምክህት እንዳይኖር ከስራ አይደለም ይላል። ስለዚህ የእግዚአብሔር ጸጋ ምን ያደርጋል? ኃጢአተኛን ሁሉ ምን ያደርጋል? ያድናል። ኃጢአተኛን ሁሉ ያድናል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ። እስካሁን የነገርኳችሁ በአዳም ላይ እፍ ያለው እግዚአብሔር እንደሆነ፣ በሸለቆ ላይ ነፋስ ያመጣው እግዚአብሔር እንደሆነ፣ አልዓዛርን ከሞት ያስነሳው የጌታ ኢየሱስ ክርስቶስ ለይቶ በስም ጥሪ እንደሆነ ሁሉ እኔና እናንተን ያዳነው እግዚአብሔር እንደሆነ ቲቶ ላይ ተመልከቱ የሚለው ሰዎችን ሁሉ የሚያድን ጸጋ አይደል? የማን ጸጋ ነው የሚለው? የእግዚአብሔር ጸጋ። እሰ ፖሴሲቭ ነው ማለት ነው። ይሄ ጸጋው ከተባለ ጸጋው የማን ነው? የእግዚአብሔር ነው። ሊያድን የቻለው ጸጋ የማን ነው? የእግዚአብሔር ነው እንጂ የማንም አይደለም። ስለዚህ የመጀመሪያው የጸጋ ብርታቱ እንዴት ነው የተገለጠው? ማለት ሕይወት የሌለውን አፈር እፍ በማለት ነው። ሸለቆ ውስጥ ያሉ አጥንቶችን ማምጣት መቻሉ ነው። ሞቶ የነበረውን ስጋ ሕይወት መስጠቱ ነው። እሱ ነው ጸጋው። የጸጋው ብርታት የሚገለጠው እሱ። የአዲስ ኪዳን ጸሐፍ ቋንቋውን በጥንቃቄ ነው የተጠቀሙት። ምን ለማለት ነው? እኔና እናንተ የኤፌሶን ብቻ ሳይሆን የሚመናሰው እኔና እናንተን ለመዳናችን ቅንጣት ታክል ማይክሮስኮፒክ የሆነ አስተዋጽኦ አላደረገም። ጸጋው በእምነት አዳነ። ከኃጢአታችንና ከበደላችን ሙታን ከነበርንበት ሙት ከሆነ ሕይወት በክርስቶስ ኢየሱስ ነፃ ሆነ። ዴሊቨረሩ እሱ። ጥያቄ አለ። ይሄ ይሰማችኋል? በእግዚአብሔር ጸጋ ብቻ እንደዳናችሁ ይሰማችኋል? በእውነት ይሄ የሚሰማችሁ ከሆነ ሙቀትም ባይሰማችሁ፣ በአእምሮ የሆነ ስሜትም ባይሰማችሁ፣ በአእምሮ ኮንቪክትድ ከሆናችሁ፣ ተሞግታችሁ ከሆነ የምታደርጉት አንድ ነገር ነው። አይ እኔ ያረጀ ፈረስ እርሱን ልየው ሳይሆን ስለሰጠኝ
አመሰግናለሁ። የስጦታ ፈረስ ነው ታይ ተሰርታይ ማመስገን ነው። ምን ማለት መሰለህ? ስለመዳናችሁ እንድታመሰግኑ ጥሪ፣ ስለመዳናችሁ እንድትጸልዩ፣ ስለመዳናችሁ እንድትዘክሩ፣ ስለመዳናችሁ እንድታመሰግኑ፣ እንድትዘምሩ። ይሄ ማለት ምን ማለት በተግባር ነው ታውቃላችሁ? ዝማሬ ራሱ ስትመርጡ እዚህ መድረክ ለምታዘምሩ ሰዎች ስለ እግዚአብሔር ጸጋ፣ ስለ ጌታ ኢየሱስ ፍቅር፣ ስለ አዳኝነቱ የሚገልጽ ሙቀት የሚሰጥ ሰውን ከተቀመጠበት ወንበር እዛው በቅጡ ቁጭ ካለበት በአስተሳሰቡ በአእምሮ ከዚህ ጣሪያ አውጥቶ ሰማይ የሚያደርስ ዝማሬ፣ ምድር የሚሸት ዝማሬ አይደለም። ነቀለኝ፣ አውጣኝ፣ አሻገረኝ፣ ጠረመሰኝ፣ አስጠረመሰኝ አይደለም። ወደ ሰማይ ወሰደኝ፣ መስቀሉ ከአብ ጋር አስታረቀኝ የሚል ዝማሬ እንድታመሰግኑ። እሺ ምንም የማይሰማችሁ ከሆነ በእውነት ጥሪ ያደርጋለሁ። እናንተ 20 ጊዜም 20 ዓመት ቤተክርስቲያን ልትመጡ ይሄ የማይሰማችሁ ከሆነ ጥሪ ያደርጋለሁ። ዛሬ ወደ ጌታ ልትመጡ ለምን ከመዛረት ቤት ኮን ለምን አምሳል ዛት ነው ያዳኑ ሰዎች በእግዚአብሔር ቤት ይኖራል። እነሱ ወይስ መጽሐፍ ቅዱስ ኮሌጅ ይማራል? ከኔ ጋር ያዳነ ተማሪ ይማር ነበር። ክርስቶሎጂ የሚባል ኮርስ ስንማር ነው ጌታን የተቀበለው። ቸርች ግን ያገለግላል። ባሌሉያ ሞቅ አድርጎ እኔ ነው ማችን ሞቅ ደመቅ ጎበቅ አድርጎ ነው። አንድ ጊዜ ኮንፈረንስ የሆነ ያገለግል አልነግራችሁም። አገራሙ የእናንተ ሊሆን ስለሚችል ከዛ ምሳሌ ያበሉ በጣም ነው እና ስንሄድ ሞቅ ወበቅ ደመቅ ክትፎ ቤት ነው። ከዛ እሺ ብዬ ሄደን በላን። ስንበላ እውነትም ሞቅ ደመቅ ወበቅ 3/4 በርበሬ ነው። ኮንፈረንሱን ከሰዓት ያገለገልኩት በመንፈስ ቅዱስ ኃይል ብቻ ሳይሆን በበርበሬ ነው። እግዚአብሔር ይመስገን ስለ በርበሬ። ስለዚህ ይኖራል ሰው በእግዚአብሔር ቤት ውስጥ ሳይድኑ ኳየር ያገለግላሉ። ሽማግሌ ይሆናሉ፣ በእውነት ይሆናሉ፣ መጋቢ ይሆናሉ። በጣም በአራርኛ ቋንቋ ነፍስ ነው። ስለዚህ ሞግታቸዋለሁ ለሁለት ነገር አደፋፍራቸዋለሁ። ጌታን አመስግኑ። እኔ ስለ መዳኔ መዝሙር ከተዘመረ እዚህ ቦታ አይበቃኝም። አንዳንድ ዝማሬዎች ደግሞ ሲዘመሩ አልዘምርም እንጂ ሁሉ ሲል ነው። ስለዚህ ምድር ጉዳይ ስለ ከረባትና ኮት ያወራል። ከረባትና ኮት እኮ አንድ የሆነ መንገደኛ ኤቴስት እግዚአብሔርን የማያውቅ እኮ ምርት ከኔ ይለብሳል። እግዚአብሔር የለም ይባል እግዚአብሔር የለም እኮ ባይ ሂውማኒስት እኮ በደንብ አድርጎ ያስለብሳቸዋል፣ ከፈለገ ያለብሳቸዋል። ከዛ ካላጦዛችሁ በስተቀር ጌታን በማያውቅ እግዚአብሔር የለም ባይ በኩል እግዚአብሔር አለበሰኝ ሃሌሉያ ካላስባላችሁ በስተቀር መዳናችን በክርስቶስ ኢየሱስ ይሄ የጸጋው ብርታት ጸጋው ዝቅ አይደረግም። ዛሬ ግን ዝቅ እየተደረገ በምን በዝማሬያችን በምን በስብከታችን በምን በከባድ መሆናችን አይመስልም፣ አያመሰግንም። በጸጋ የዳነ ማህበረሰብ አይመስልም፣ ክርስቲያኑ አይመስልም። በምን ታውቃላችሁ? መጋቢ ነኝ። አንዳንድ ሰዎች ምን መጥቶ በቃ ያጡትን ነገር ያገኙት የመዳን ጉዳይ ያለ ለጦሮሾና ለአምልቾ ያለቻል። ጦሮሾ ማለት ለኛ አካባቢ ቄጣና ጎመን ማለት ነው። ለቄጣና ጎመን ያለቻል። እንደዚህ አይነት ሰዎችን ማስቀናት፣ ወደ እግዚአብሔር እውቀት መመለስ ማምጣት ጊዜ ይጠይቃል። የእግዚአብሔር ጸጋ ያድናል። አሜን። አፈርን አይደለ? አፈርን ምን ያደርጋል? ሕይወት ይሰጣል። አጥንት አይደለም እንዴ? በአጥንት ሕይወት ይሰጣል። አሜን። ሞተን አይደለ? ለሙታን ምን ያደርጋል? ሕይወት ይሰጣል። ሕያው ያደርጋል። የእግዚአብሔር ጸጋ ያድናል። አሜን። ክብር ለእግዚአብሔር ነው። ስለዚህ አመስግኑ። መዳን የማይሰማችሁ ወደ ጌታ ነው። ዛሬ እንዳላሳፍራችሁ ወደዚህ ኑኑ አላችሁ።
ቀስ ብላችሁ በሌላ ቀን ማካቶ ጋብዙ አላሙ እኔ የታንከን መሰለኝ በል ለዚህ ጸጋ ምን ያደርጋል ያ ሁለተኛ ወደ ሁለተኛ ጸጋ በጣም የሚገርም ነገር ጸጋ ይቀድሳል የእግዚአብሔር ጸጋ ሊያድን ምን አለው ጉልበት አቅም አለው እሺ የእግዚአብሔር ጸጋ ሳያቆም ምን ያደርጋል ይቀድሳል ተመልከቱ ጳውሎስ የሚለውን ቁጥር 14 ጎንበስ በሉና እናንብስ በእናንተ መጽሐፍ ቅዱስ ይህን ጸጋ ነው ብሎ ነው የሚጀምረው ይህን ጸጋ ክሎዝ ፕሮክሲሚቲ ማለት ነው ይሄ ማለት በአዲስ ኪዳን በተጻፈበት ግሪክ ቋንቋ ክሎዝ ፕሮክሲሚቲ ምን ማለት ነው ቁጥር 11 ላይ ስለተናገረው ነገር ነው ይህም ብሎ ምን እያለ ነው ያዳነን ጸጋ ዳግም የቻለ ጸጋ ሕይወት ሊሰጥ የቻለ ይሄ ራሱ ጸጋው ምን ያደርጋል ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን ከዛ መሀል ላይ ደግሞ ምን ይላል መሰለህ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል እሺ በአሁን ዘመን እንድንኖር ምን ያደርጋል ያስተምራል ይሄ ያዳነ የመጀመሪያው ጸጋ ያድናል ሁለተኛ ጸጋው ምን ያደርጋል ይቀድሳል በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ሲታነቡ ጸጋው ይለየናል ይለያል ከዓለም ከሆነ ሰፈር ከሆነ መንደር ከሆነ ሁኔታ ከሆነ ማህበረሰብ ያወጣል ሴፐሬት ያደርጋል እንድንወጣ ያደርጋል ከዛስ ከወጣንበት ቦታ እንደገና እንዳንመለስ እንደወጣን በዛው ቀርተን ግን ወደፊት እንደተለየነው እንድንራመድ ያደርጋል ሴፐሬት ያደርጋል ሴፐሬት እንደተደረገ ዎክ እንድናደርግ ያደርጋል ልክ ዎክ ዩር ቶክ እንደምሉት ፈረንጆች አንድ ሰው ዝም ብሎ የሚናገር ግን በተግባር የማይፈጽም ከሆነ ምንም ዋጋ የለም ግን ሄይ ፕሊዝ ዎክ ዩር ቶክ ሊትራሊ ንግግርን ተረማመድበት ተራመድ የተናገርከውን ያመንከውን ኑርበት አሳይበት በተግባር ፈጽም ባመን ጊዜ ጸጋው ባላለን ጊዜ ቶክ ጀምረናል የእግዚአብሔርን ቋንቋ ጀምረናል ለምሳሌ ምን መሰላችሁ ቶክ ለምሳሌ ብዙዎቻችሁ ምንም ለዚህ መገለጥና መገልበጥ አያስፈልግም እናንተ ለማወቅ ኢትዮጵያውያን ናችሁ በብዛት ከደቡብ አካባቢ የመጣችሁ ትመስላላችሁ ቀያዮቹ ከየት እንደመጣችሁ ይሄ አላውቅም ጥቋቁሮቹ ግን ከኔው አካባቢ ነው ከታላቅ የቅርታ ጋር የመጣችሁ ትመስላላችሁ ቀያይሞቹንም ጭምር ቀያይም ሆናችሁ ግን ፊታችሁ ትንሽ ጎላ ጎላ ያለ የኔቢጤዎቹ ማለት ነው ግን ቀያዮቹ ቀጫጭኖቹ እኔ ከየት እንደመጣችሁ ሆነው ግን ተቀላቅላችኋል ተሰፈተላለ ቢያንስ ሁላችንም እዚህ እንኳን ባንሆን አብዛኞቻችን የሆነ ነገር ጌታን ስንቀበል ቶክ አድርገናል እንዲህ ብለን ዓለምን ሲጃሉ ሲጋንስ ከዛ ሰይጣንን ምን አለ ሲጃሉ ቶክ and then walk ይቀጥሳል ማለት ነው ይህን ጸጋ ዓለማዊ ምን ቅድም ኤፌሶን ላይ ተጋገርነውን ምኞት የተባለውን የሥጋ ፈቃድ የተባለውን ሄደን ገላትያ ላይ ዘረዘርነውን የኃጢአት ልምምዶችን ማለት ነው እነሱን የኤንኤስቪ የሚለው የእንግሊዝኛው መጽሐፍ ኖ ቱ አንጋድሊነስ ሴይ ኖ ኖ አነባበቡ እንደሱ ነው በእናት ቋንቋ ኖ ቱ አንጋድሊነስ ማለት ነው በከፍተኛ በጀት ፍጥነት አንደኛ ማለት ተሰሎንቄ ገጽ 168 ቁጥር 10
ምዕራፍ 5 ቁጥር 23 እንዲህ ይላል፣ የሰላምም አምላክ ራሱ ሁለንተናችሁን ምን ያህል ይቀድስ ይላል። ተመልከቱ፣ ቀዳሹ ማን ነው? ራሱ እግዚአብሔር ነው። ከዛ ይሄ ሁለንተና ምንድን ነው ብለን እንዳንቸገር ራሱ ጳውሎስ አብራራ። ምን መንፈሳችሁም ነፍሳችሁም ስጋችሁም። እሺ ምን ይሁን? ጌታችን ኢየሱስ ክርስቶስ በሚመጣ ጊዜ ያለ ነቀፋ ፈጽሞ ይጠበቁ። ደግሞ እንደገና በሁለተኛው ጄት ፍጥር ነው ኤፌሶን 1 ቁጥር 4 ኤፌሶን 1 ቁጥር 4 173 ገጽ በአዲስ ኪዳን ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ። ጳውሎስ ይህን ስነ መለኮት የተዋሰው ከየት ነው? ከዘሌዋውያን። ነውርና ነቀፌታ ያለው ቋንቋ ከየት ነው የተዋሰው ካላችሁ የብሉይ ኪዳንን ሴፕቱአጂንት ሊቃነ ሰባነ ሊቃነ ትርጉም ሄዳችሁ ብታዩ ከዘሌዋውያን ከየት እንዳመጣ ታውቃላችሁ? በብሉይ ኪዳን እንስሳት በግ፣ ጠቦት ለኃጢአተኞች በዓመት አንዴ ይቀርባል። ወግ አለው። ይሄ የሚቀርበው በግ ወጉ ምንድን ነው? ቋቁቻ የሌለበት፣ ጉንድሽ ያለ፣ ጭራው ያልተቆረጠ፣ ሰውነቱ ላይ ጠባሳ የሌለበት፣ በጾታ ተባይት ምን ማለት ነው? ሴት በግን ያላጠቃ ማለት ነው። ቅዱስ ማለት ነው። ለመስዋዕትነት እሱ ምን ይባላል? ነውር የሌለበት፣ ነቀፌታ የሌለበት፣ በታሳብነት ደን ማለት በታሳብነት ወደፊትን እንዲያዩ በታሳብነት በዓመት አንድ ጊዜ እንኳን የሚሰዋው ጠቦት ነውርና ነቀፌታ የሌለበት ነው። እሺ የዕብራውያን ጸሐፊ ግን እነሱም ቢሆኑ እንኳን በየዓመቱ ነው የሚታረዱት። ለምን? ስለማይችሉ። ካህናቱም ራሳቸው ሞት ስለሚወስዳቸው በየዓመቱ ሊቀ ካህን ምን ይሆናል? በሞተ ጊዜ ይቀያየራል። የዕብራውያን ጸሐፊ ግን ያ ቅድም ተተኪ ወይም መተኪያ ወይም ምትክዮሽ ይታረድ የነበረው የዛ ምትክ ወይም ምትክዮሽ ወደፊት የታየው መሲሁ ኢየሱስ ክርስቶስ ነበር። ስለሱ ልክ ነውርና ነቀፌታ የሌለበት መሆኑን ለመግለጽ የዕብራውያን ጸሐፊ ምዕራፍ 4 ቁጥር 14 እና 15 ምን እንዳለ ታውቃላችሁ? በጣም ደስ የሚል ቃል ሆነ። ላንብብላችሁ። በጣም ትወዱታላችሁ። ይሄን ጥቅስ ቁጥር 14 ምዕራፍ 4 ቁጥር 14 ዕብራውያን እንግዲህ በሰማያት ያለፈ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ቁጥር 15 የተፈተነ እንዴት የተፈተነ? ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ማለት ነው። ለምንድን ነው እንደዛ የሆነው ነው? ቁጥር 16 ላይ መልስ ይሰጣል። ምን ብሎ መልስ ይሰጣል? እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቀርብ። ስለዚህ የኔንና የእናንተን ኃጢአት ስለ ሻረ ስለ ወሰደ ለዛ ደግሞ ምን አለው? አቅም አለው። አቅሙ ከየት ነው? ኃጢአት ያልነካው ነውር የሌለበት ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ። መዳን አንችልም ነበር። የዕብራውያን በአድሮ ከማቴዎስ ጋር የተስማማ ይመስላል። ኢየሱስ ከተጠመቀ በኋላ ወደ ምድረ በዳ ተፈተነ የሚታረግ ጥቅስ እየጠቀሰ ኢየሱስ ክርስቶስ ግን ዘረረው። መጨረሻ ላይ ተፈትኖ ምን አለው? አልወደቀም። መጽሐፍ ቅዱስን የሚያጠኑ አርኪኦሎጂ፣ ክርስቲያን አርኪኦሎጂ ወይም ቢብሊካል አርኪኦሎጂ ያጠኑ ሰዎች ያን ቦታ የኖህ ጎርፍ ነው እንጂ ቅርጹ የቀየረው የኢየሱስ የተፈተነበት ቦታ ኤደን ገነት ነው። አዳም የተፈተነበት ቦታ ነው። ቦታው ራሱ አዳም ተፈተነ አይደለም? ትዝ ይላችኋል? አዳም ተፈተነ አይደለም? አትብላ ከተባለው ግን ሆነ ባላ ወደቀ። አዳም ወደቀ፣ ጠባለ። ያው ዲያብሎስ ኢየሱስ ጋር መጣ።
ደግሞ ኤደን ገነትም ከምግብ ጋር የተያያዘ ነው። እዚህም ከምግብ ጋር የተያያዘ ነው። እንጀራ ይህንን ድንጋይ ምን አለ? ኢየሱስ ግን አልወደቀም። አዳም ወደቀ፣ ኢየሱስስ በተመሳሳይ ፈተና በተመሳሳይ ቦታ ኢየሱስ አዳም ወደቀ፣ ኢየሱስ ከፍ አለ። ከፍ ብሎ ወደ አብ ሄደ። ባይሆንስ አንድንም ነበር። ኢየሱስ ራሱ ወደቀ፣ ሌላውን ያነሳ አይችልም። በእግዚአብሔር ፊት የሚያቆመን ጽድቅ ማግኘት አንችልም። ለምን ጸጋው እንዳዳነን ታውቃላችሁ? ለምን እንደምንፎክር ታውቃላችሁ? በስመ አብ ኢየሱስ ብቃት ስለነበረው እሱ ኃጢአት የሌለበት የእግዚአብሔር ልጅ ስለሆነ ስላዳነን ሊቀድሰን ሊያጸድቀን ወደ እግዚአብሔር አብ በቀጥታ እንድንገባ ሊያስችለን የሚችል የእግዚአብሔር በግ ኢየሱስ ክርስቶስ እሱ ስለሆነ ነው። የደምን ነው በሉ እንደምን ብናመሰግነው ይገባል ነው። እንደምን ፍርዳችንን የወሰደ በአራተኛ ክፍለ ዘመን ላይ የተነሳ አጋስተን የሚባል ነው። አሁን የሚናገረውን ቴዎሎጂ በደንብ አድርጎ ሮሜን በጻፈበት ኮሜንተሪ በደንብ አድርጎ ገለጸልን። ምን እንዳለ ታውቃላችሁ? ነጭ ልብስ የለበሳችሁ አላችሁ። እስቲ ጋቢው ስም ነጭ ያበሻ ነጭ ጋቢ እሱ የእግዚአብሔር የክርስቶስ ኢየሱስ ጽድቅ ይባላል። እኛስ ጥቀሻ። ከዛ ኢየሱስ በመስቀል ላይ በነበረ ጊዜ የእሱን ነጭ የሆነውን ዋጊ ጋቢ ያንን የጽድቅ ጋቢ በእኛ ላለበስ የእኛን ጥቀሻ የሆነ ነገር ኃጢአት ደግሞ እሱ በራሱ ላይ አኖር። ይሄ ቴዎሎጂካል ኢምፒውቴሽን ይባላል፣ ወይም ደግሞ ደብል ኢምፒውቴሽን ይባላል። የእሱን ጽድቅ ለእኛ አለበሰ፣ የእኛን ኃጢአት እሱ ወሰደ። ስለዚህ ነው ቆሮንቶስ ላይ ምን እንዳታቀልፍ ጳውሎስ ስለኛ ኃጢአት ሆነ ነው። አብ ኢየሱስ ክርስቶስን ማየት አልቻለም ነበር፣ ነፈቀው። ለምን? የኔና የእናንተ ለወደፊትም የሚመጣውን ህዝብ ሁሉ ኃጢአት የሚያምኑ ልጆችን ኃጢአት ወስዶ ኢየሱስ በመስቀል ላይ ያሉ ኃጢአት ይዞ ሃሌሉያ። እኔም ነበርኩ እዛ፣ እኔም ነበርኩ በቀራንዮ ላይ እኔም ነበርኩ። እኔ ጥቀሻውን አበራ የኔን ይዞ መስቀል ወጣ። አብ ኃጢአትን ማየት አይችልም። የኢየሱስ ክርስቶስን ነጭ ጋቢ ግን በእናንተ ላለበስ፣ በእኔ ላለበስ። ከዛስ እኛን አብ ሲያይ ምንድን ነው የሆነው? ነጭ ጋቢ። አብ ሲያይ ነጭ ጋቢ። ከዛ ኢየሱስ አብና ወልድ ተግባቡ። በዚህ ይህንን ፊል ኢን ዘ ጋፕ ይባላል ቴዎሎጂካሊ። አብ ተግባቡ። ከዛ ኢየሱስ ይላል አብ ደስ አለው። ኢየሱስ ይላል መስቀል ጸጋ ይቀድስ። ሶስተኛው ነገር ሂዱቲቶ ካነበብን በኋላ ልንገራችሁ። በጣም የሚገርም እዛው ከቁጥር 13 ጋር አንድ ላይ ነው። ይህም ጸጋ ኃጢአትን ኪደን ዓለማዊ ምኞትን ኪደን ካለ በኋላ የሚለውን ተመልከቱ። የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር ምን መገለጥ እየጠበቅን። ምን ማለት ነው? አሁን ምን ማለት ነው? ጸጋ ያድናል፣ ጸጋ ይቀድሳል፣ ጸጋ ያከብራል። እንዴት? ይሄ ቋንቋ ተመልከቱ እንጂ ደግመኛ የተባረከውን ተስፋችንን ሲንጉላር ነው በግሪክ። እርሱም የተባረከው ተስፋ ማን ነው? እርሱም ይለው ደግሞ እርሱ ማን ነው? ታላቅ አምላክ መድኃኒት የሆነ ማን? ኢየሱስ ክርስቶስ። እሺ ከዛ ክብር መገለጥ ይገለጣል። አንድ ቀን ይመጣል። አሜን። በደመና ይመለሳል፣ በሚያስደንቅ ክብር ይገለጣል። ልጆቹን ፍለጋ ይመጣል። በደመና ጌታ ይመለሳል፣ በሚያስደንቅ ክብር ይገለጣል። ልጆቹን ፍለጋ
ወደ ላይ ይወስዳል ያከብራል። ምን እያለ ነው ጳውሎስ? እንሄዳለን እርሱ ኢየሱስ በክብር ይገለጣል። ለምንድን ነው ብቸኛ ተስፋ ያለው? ለምን ይመስላል? መቼም እስቲ ከእናንተ ሁኔታ ነገር እዚህ ሀገር የምትሰሩ ሰዎች መቼም በእውነት እናንተ ስለምትሰሩት ስራ ትልቅ ዋጋ ነው። አንዳንድ እናንተ አካባቢ ሲሄድ አገልግሎት ጋብዘው የሚያሳድሩን ቦታ ያ የከሌ ነው እና እዛ ደቡብ አፍሪካ ሙሉ ይሄን ሰርተው ምናምን በስመ አብ ምርጥ ሆቴል በጣም አሳረፋችሁ እና አባባ ቦሌ ተቸገሩ። እኛ ግን ፏል እና የተሰራችሁ ሆቴል ጥሩ ከዛ ሌላም ልትጨምሩ ተስፋ እያደረጋችሁ ነው አይደለም? እዛ ሀገር ቤት ለምትሰሩት ነገር እኔ እንደውም እንደ ቤተኛ ላደፋፍራችሁ ወጣላችሁ እዛ ሱዛ እንደውም መምጣት ካልቀረን ግን ሲል ማለት እና ያከቱን እያከበራችሁ ግብሩንም ታክሱንም ሮሜ 13 ስለሚል ለምትኖሩበት ከከፈላችሁ በኋላ የቀረችው ያ ሮሜ 13ን መጣስ ስለማንችል ማለት ነው አይደል? ምን ነው ዝም ማለት ከዛ የቀረው እናት ጥሩ ይሄን የበለጠ ተስፋ ለማለት ተስፋ ግን እሱ አንድ ቀን ያበቃል። አሁን እንደ መጥፎ የጉረኛ ሰባኪ ቢታምኑ ባታምኑ አልል ግን ከታላቅ ትሕትና ጋር መጽሐፍ ቅዱስ እውነት ነው ይጠፋል። ሰማይና ምድር ምን ይሆናል? ከዛ ጴጥሮስ ደግሞ እንደ መጎናጸፊያ ጨርቅ ተጠቅልለው ከፊቴ ሲሄዱ ምን ማለት ለምንድን ነው ብቸኛ ተስፋ ያለው ለአማኝ በዓለም ላይ ለወደፊት ብቸኛ ተስፋ ኢየሱስ ክርስቶስ የእግዚአብሔር አሜን። ምን ማለት መሰለ እንደ ዳናችሁ እየተቀደሳችሁ እየሄዳችሁ ግን ቤታችሁ እንዳትረሱ። ቤታችን በላይ በሰማይ አሜን። ልባችሁ ኢየሱስ እየሄደ ነው። ብቸኛ ጌታ በጣም የሚወዱት ጌታ እየሄደ ነው። ለደቀ መዛሙርቱ እየሄደ ነው። እዛ አበሩ ፊታቸውን ሲያይ ተቆርጧል። ስለ ሞቱ እያወራ ነው። በቃ ሊታለ አልፎ ሊሰጥ ነው። ብቻቸውን ምን ሊሆኑ ፊታቸውን ሲያይ እንደ አንድ አይሁድ መጋቢና እረኛ ፊታቸውን ሲያይ ፊታቸው ተቆርጧል። እንትን ብሏል። ዮሐንስ 14 ለሚናል ልባቸው አይታወቅ አይቷል ሊባል አይታወቅ አይዟችሁ በእኔ በአባቴስ ብዙ መኖሪያ አለ። ስፍራ ላዘጋጅላችሁ ዘንድ እኔ አሁን ምን መጣልኝ መሰለህ? አሜሪካ የትምህርት ዕድል አግኝቼ ሲሄድ ታላቁ ልጄ በጣም ይወደኛል። ለምን ሁሌም እዚህ ትከሻ ላይ አድርጌ ነው የሚሄደው። ትልቅ ከሆነ በኋላ ትችለኛለህ። አሁን ትዝ ይብለው በቃ ልጄ ትልቁን በቃ ታላቅ ልጅ ብርቅ ነው መሰለኝ። በቃ ተሻክሜ እሄዳለሁ ምናምን አንተ እዚህ ጋር ሁሉ ሸቶብኝ አሁን ሽት አንተ አይባልም ደስ ይላል እንደው ሽት የልጅ ሽት ይሞቅ የለ በተለይ ብርድ ለተሸክማችሁ ስለዚህ ነው ምናምን ከዛ ልጄ አሜሪካ ሲሄድ እኛስ አለ እኛ ደግሞ ሲል ሄድና አሜሪካ ሄድና ምርጥ ቤት ኔታ አዘጋጅላቸዋል ማታለ ይወስዳቸዋል። እናቱን ፍሬነሽ መስማ ፍሬ ነው ብለው እናቱን በስም ይጠራል። ፍሬ እኛንም ይወስዳል። ሄዶ እኮ ሊመጣ ነው። ምንም ችግር የለም። እኛንም ይወስዳል። አበራ እኛንም ይወስዳል ይላል። አያውቅም እዛ እንዴት አድርገን ለመሆን ግን እንደው ወሰድካቸው ወይ ካላቸው አንድ ሴሚስተር ሳይሆን ወሰድ 7 ዓመት እየበላን እየጠጣን እየተማርን እንደውም ኢትዮጵያ ውስጥ ከልጆቼ ጋር የማሳለፊያ ጊዜ አልነበረኝም። ኮንፈረንስ፣ ስልጠና፣ የቸርች አገልግሎት እግዚአብሔር ልጆችና እኔ እንዳንለያይ ፈልገው አሜሪካ በሊ ሲርክል ወስዶ 7 ዓመት አብረን ቆይተን
ጌታ ተመለስ ነው አገልግሎት ተመለስ። ለልጄ አሁን አሜሪካንን ምን እንደሆነ ሰው አያውቅም፣ ግን ስለምናወራው ለጥሩ ነገር ስለሆነ ጓደኞችም ፋደስ እንዳለ ምናምን ፓስተር እንኳን ተላዘለ ይሰማሉ። ለካ በቃ በአይምሯቸው ስለዋል ምን አገር እንደሆነ አያውቁም። ይኛውን ይወስናል። እኔም ብያቸዋለሁ እዛ ምን አረጋቸው ነው መጥቼ ምስኪን አባት ገጠር ያደገ አባት ለልጆቹ ይህን ካለ ሰማይንና ምድርን የፈጠረ የእግዚአብሔር ልጅ ኢየሱስ ክርስቶስ ምን አለ? አይታወቅባችሁ። በግሪክ ኢትስ አን ኤምፋቲክ ላንጉዌጅ ምን ማለት ነው? የማይቀር ዕዳ ነው እንደሚባለው የማይቀር ነው። እመጣለሁ፣ ይወስዳለሁ፣ ስፍራ አዘጋጅላችኋለሁ። እኔ ባለሁበት እናንተ ሆናላችሁ፣ መጥቼ ይወስዳችኋለሁ። ስለዚህ ይወስደናል። ቤት አለን በሰማይ ቤት አለን፣ ያከብረናል። እሱ በእግዚአብሔር አብ ቀኝ ባለበት እኛም እንድንሆን ይመጣና ይወስደናል። እሺ እየሰራችሁ ይህን ተስፋ እንዳትጥሉ ነገርኳችሁ። እንዳትጥሉ ስትሰሩ የነገራችሁ ስትሰሩ ቅድም እንዳልኳችሁ ስትልቁ ቤታችሁንም እንዳትወስዱ። ጌታ ከሰኞ ሰኞ ስለሚመለስ ማክሰኞ ቢመጣ እኛ ከኢትዮጵያ እናንተ ከዚህ እንነጠቃለን። አማኝ ብቸኛ ተስፋ የኢየሱስ ክርስቶስ ዳግም መገለጥ። አሜን። ጸጋ ያድናል፣ ጸጋ ይቀድሳል፣ ጸጋ ያከብራል። አራተኛ ምን የሚሆን መስላችሁ? ጸጋ ፍሬያማ ያደርጋል። አሜን። ቁጥር 14 ዋው ሃሌሉያ። ከዛ እንዲህ የሚል ቃል አለ። መድኃኒታችንም ከዓመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ይስጥላል። መልካሙን ለማድረግ የሚቀና ማለት ዚል፣ ፓሽን፣ ፍሬያማነት፣ አድጋለሁ፣ እለወጣለሁ በምስጋና። አሁን በዚህ አውድ ከሆነ ስለቀደሰን በምስጋና ይሞላለሁ። አንዱ ፍሬ ምንድን ነው? ምስጋና። ስለ አዳነኝ እዘምራለሁ። እየሰራችሁ በፉጨትም ቢሆን እየዘመራችሁ ጨለማዬን ጌታ እያበራ እያላችሁ በፉጨት እና ሌላው ሲዘምር መዝሙር ባትችሉ ምስጋና ሲል ከትናንት አባት አሉ መዝሙሩን አይችሉም፣ ግን እንዲህ ይላሉ አይችሉም መዝሙሩ። ስለዚህ አይዘምሩም እንዳይባሉ ብሎ እንደዛም ያሉት ከልባችሁ ችግር ነው ጌታ ይቀበላል። ይህን ቋንቋ አስተውሎ ምን ይላል? መልካሙንም ለማድረግ ፍሬማ በስራችሁ በምድር ላይ በምትሰሩት ኦፍኮርስ ፍሬያማ መሆን። አማኝ ለፍሬያማነት የተጠራ ነው። ደግሞ አማኝ ለፍሬያማነት የተጠራ ነው። ኦፍኮርስ የመጀመሪያ የአማኝ ፍሬ በህይወቱ የጽድቅ ፍሬ ነው። ጸጋ የጽድቅ ፍሬን በህይወታችን ያፈራል። የእግዚአብሔር መንፈስ በመንፈስ ፍሬ ይሞላናል። ዮሐንስ 15 ላይ ቅርንጫፍ ብሎ ምሳሌ የተናገረው ያ ዛፍ ቅርንጫፍ ቅጠል ያወጣል፣ ቅጠል ፍሬ ይሰጣል። ደግሞ ዛፍ በምን ይታወቃል? በፍሬ ይታወቃል። አማኝ በምን? በአኗኗሩ ይታወቃል። ፍሬያማ ጸጋዬ ማድረግ ይችላል። ከዛ በአማኝ ሕይወት ውስጥ ፍሬ ከሌለስ ጠርጥሩ። የጠረጠረ ከመነጠረ ሳይሆን የጠረጠረ ከኖረ ነው የሚባለው። ተቀይሯል። መጠርጠር ጥሩ። አማኝ በሕይወቱ የመንፈሳዊ ፍሬ ከሌለበት ጠርጥሩ። ወይም ደግሞ ቋንቋዬን በትህትና ሊቀይርና ከፍ ባለ ዝቅ ባለ ትህትና ሊቀይርና ራሳቸው ጠርጥሩ።
ምናልባት የመጀመሪያው ጸጋ ያድናል ያለመዳን ውጤት ሊሆን ይችላል። ወይም ደግሞ መቀደስ እየቻላችሁ እንደፈለጋችሁ እየኖራችሁ ነው ማለት ነው። ወይም ደግሞ ግድለሽ ምንም በቃ ቤት ይዛ ኖረ እኔ ሁኬት እየኖራችሁ ነው ማለት ነው። ካልሆነ በስተቀር ይኸው የእግዚአብሔር ጸጋ ሊያድን የቻለ ጸጋ ይቀድሳል። ሊቀድስ የቻለ ጸጋ እንደ ተስፈኛ ያደርጋል እንጂ ቤቱን ያስታውሳል እንጂ እንደ ተስፋ ያለው ነው። ዝም ብሎ ተጓዥ አይደለም። ቤት አለኝ ይላል፣ መዳረሻ አለኝ ይላል። የእኛ ተረት ምን እንደምታውቃላችሁ? ሰው ይላል ኖሮ ኖሮ ከመሬት ዞሮ ዞሮ ከቤት ይላል። አልሰማችሁም? ይሄ ሰው ኖሮ 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 ከመሬት ዞሮ ዞሮ ከቤት የወጣ ሰው ዞሮ ዞሮ ወዴት ይመጣል? ወደ ቤት። የኖረ ሰው ኖሮ 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 ወዴት ይሄዳል? ወደ መሬት። ጸጋ ፍሬያማ ያደርጋል። ያንን ደግሞ ይሄ ከሚልኪያስ ነው ይመስለኛል ጳውሎስ እዚህ ስላልነገረኝ ገንዘቡ የሚሆነውን ህዝብ ይላል። ፍሬያማ ምን ማለት ነው? ገንዘቡ የሚሆነውን ህዝብ ማለት በደምብ ስሙ። እግዚአብሔር የሚጠቀመው ሰው ማለት ነው። ሚልኪያስ 3 ከቁጥር 15 ጀምራችሁ ሄዳችሁ ታነቡ። እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ አይደል? በፊቱም የመታሰቢያ መጽሐፍ ቢኖር እኔ በሚሰራበት ቀን እነሱ የኔ ገንዘብ ይሆናል። ለምንድን ነው ገንዘብ የሆነው? ለምሳሌ እኔ አሁን እዚህ ሀገር የመጣሁት በፍላይት ቲኬት በገንዘብ ነው። ገንዘብ ያለው ከፍሎኝ ነው። ገንዘቡ ለሱ ምኑ ነው? አገልጋዩ። ገንዘቡ የሚሆነው ገንዘብ አይደለም። ገንዘቡ የሚሆነው ህዝብ ነው የሚለው እዚህ ጋር አንብባችሁ መልካሙን ለማድረግና ገንዘቡ የሚሆነው ህዝብ እኛ የማንን የእግዚአብሔር። አንደኛ ቆሮንቶስ ምዕራፍ 6 በዋጋ ተገዝታችኋልና አይደለም የሌላ የራሳችሁ በዋጋ ተገዝታችኋል። በቅድሙ ደም ተገዝተናል። የእሱ ነን ገንዘቡ ነው። ስለዚህ እግዚአብሔር እኔን እናንተ እያንዳንዳችሁ በነገራችን ላይ መሳሪያ ናችሁ። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ በአንድ ቤት የውርደትና የክብር ዕቃ አለ። ስለዚህ የውርደት ዕቃም የሆነ ነገር ጥቅም ላይ ይውላል፣ የክብር ዕቃ ይላል። ስለዚህ ጳውሎስ ሲጽፍ ጢሞቴዎስን ሲሞግተው የክብር ዕቃ ምን ማለት ነው? መጠቀሚያ ዕቃ። አሁን ጠዋት ቸኮል ካላላችሁ በስተቀር እህቶች ምሳ ጠዋት በቀረበው ዕቃ ምሳ ለሚዳ ካላሉ ባለቤታችሁ ምህረት ስለሚያደርግ በቁጥጥራችሁ ስር ስላደረጋችሁ ወደ ማለት ምንም በቃ ቸኩያ ነው። ቅድም እንትን አላል ባታጣውን ብላ ችግር የለም ማለት አይደለም። አቅጥም በቃ አትፈነዳም ብላ እሱ 25 ዓመት ስትኖሩ የሚመጣ እንትን ባለቤቷ እንደዚህ ነው። እኔን ተፈረደ ያንስተኛ በጣም አካፈለ አንዛ ሸፋፍ ይላል። እኔ መቼስ ማን ሆነን ብዬ እንደማለዳው የመጀመሪያ ዓመት ቢሆን ነው የመጀመሪያ ዓመት ፊቷን ወደዛ ዙራ እንድትተኛ አድርጌያለሁ። ምግብ የሆነ ማልበላው የገጠር ያለ ምግብ አቀባ ምግብ ነው ብለህ ቴልካንክ ያቀበሽ እና ቱፋ ነበረ። በኋላ እሷ ምግቡ መስራት አትችልም። እኔ የምፈልገው በጣም የማያውቁት እኔ እሷ ከተማ ተወልዳ ከተማ ነው ያደገችው። በኋላ ከተላመድን በኋላ ምግቡን አሁንም በደንብ መስራት አትችልም፣ ግን በደንብ ረጅም ትቆያለች በደንብ ለመስራት። አሁን ይህ ቪዲዮ ብትልክላችሁ ችግር ሁሉም ቦታ እንደምናገር አሳግጃለሁ። ሁሉም ቦታ ገመናችን በቃ በአየር ላይ በምድር ላይ እንደሚባል ነገር አይደል? አንድ ፈረንጅ እንደጠራው ሚስትሞች አይደል? ፈረንጅ ሚስቶች ለማለት ዎች ስለሆነ ሚስትሞች እና እንደዛ ሚስቶች አይደለም። ለባል እሱ ነው አይደል? በቃ የበቃ ታካቢባት ምንም ዝም ባላረፈበት ምናምን ይሄዳል። እና ምን ኢትዮጵያ መሰለህ እንደዚህ ሀገር ቆዶም ዝም ብለን ብላ በቃ ዝም ካልሆነ በስተቀር እኔ ግን ካልኩ እንግዳ ዛራው እኔ ካልኩ ሞታችሁ ቢሆን ትሪውን እንታረጋለን ታውቃለህ። ለምን በንጹህ ዕቃ እኔ ምን እናንተ ሰው
እንደፈለግን ስንኖር እግዚአብሔር ያን እንደፈለገ የሚኖር ዕቃ የሚጠቀም ያስቀጣል። ለዚህ ወገኖች ተረቴን መልሱ አፌን በዳቦ አብሱ እንደተባለው አይሆንብኝ እንጂ የስጦታ ፈረስ ጥርሱ አይታይም እንደተባለው አይደለም። ለተቀባዮች በነፃ ነው፣ ለሰጪው ግን ዋጋ ማመስገን። እግዚአብሔር በጸጋው ስላዳነ ደግሞ ጸጋው ምን ያደርጋል? ይቀድሳል፣ ይኖራል። የቱን ፍጪው ዱቄቱ አንቺው የሰላም ባል አይሰራም። እንደፈለግ ኑር የሚል ትምህርት፣ ዝማሬ፣ ስብከት መጽሐፍ ቅዱሳዊ አይደለም። እግዚአብሔር ያድናል፣ ይቀድሳል። ሰው ኖሮ ከቤት ኖሮ ከመሬት ጸጋ ምን ያደርጋል? ያከብራል። አማኝ የእግዚአብሔር ንጹህ ዕቃ ነው፣ ይጠቀምበታል። ፍሬያማ መሆን አለበት። ስለዚህ ነው ወገኖች የእግዚአብሔር ጸጋ ታላቅነት በዚህ ሳምንት በእናንተ ላይ ይሁን፣ በሚቀጥሉት ዓመታት ይሁን። ይህን ሳምንት እንደ ጋማ ከብት አኝኩት፣ ቤት ተነጋገሩ። ጸጋው ምን ያደርጋል? ላልመጡ ሰዎች ዛሬ ንገሩ። የእግዚአብሔር ጸጋ የሚያደርገውን 4 ታላላቅ ነገር አይቻለሁ። ወንድሜ ከዛሬ ጀምሮ ጠንቀቅ ይበል። ምንድን ነው እሱ? ጸጋ ያድናል። እሺ፣ ጸጋ ይቀድሳል፣ ጸጋ ያከብራል፣ ጸጋ ፍሬያማ ያደርጋል። ጸሎት ጸልያለሁ። እስቲ ቦክስ ስበሉና ሁላችሁ ጸልዩ። 1 ደቂቃ ሰጥቻለሁ። አንድ ደቂቃ ብቻ አሁን 54 ጸጋ ደቂቃ ጸልዩ። የእግዚአብሔር ጸጋ ታላቅነት በአማኝ ሕይወት የእግዚአብሔር ጸጋ ታላቅ ጸጋ ያድናል፣ ጸጋ ይቀድሳል፣ ጸጋ ያከብራል፣ ጸጋ ፍሬያማ ያደርጋል። እግዚአብሔር ሆይ ስለዚህ ያውቃል ተመስገን። በቃ ጌታው ብዙ ሳንናገር ይሄ ቃልህ ጌታው በሕይወታችን ጌታው አሁን ከዚህ ሰዓት ጀምሮ ከ1 ወር በኋላ ከዓመት በኋላ መቼም ቢሆን በሕይወታችን ስራ እንዲሰራ ጌታ ሆይ አንተ ተጠቀምበት። እኔንም ባሪያህን ሌሎች አገልጋዮችን ይህም ይመኑ አንተ በጸጋ አስብ። ጌታ ሲሞን ባላቅም በዚህ ቤተክርስቲያን ሆስፒታል ታማ ተኝታ ያለችው እህታችንን ጌታ አንተ በምታውቀው ግን ከሳይንስም ከአቅም ውጭ በሆነ መንገድ የተወለደውን ሕፃን ልጅ ወደፊት እናቀርባለን፣ እንጸልይላታለን በፊት ጌታ። ስለዚህ አሁን ያለችበትን ሁኔታ አንተ ስለምታውቅ እግዚአብሔር ሆይ አንተ ሁኔታዋን እንድትቆጣጠር፣ የልጇንም ሁኔታ እንድትቆጣጠር፣ እግዚአብሔር አእምሮዋን ጤናማ እንድታደርግ፣ ለዚህ ማህበር የሚመና ለአገልጋዮችን እረፍት እንድትሰጥ፣ ለባሏ እረፍት እንድትሰጥ እግዚአብሔር ሆይ እለምንሃለሁ። ተለመነን ጌታ። ክብር ሁሉ በሰማይ በምድር ለአንተ ብቻ ይሁን፣ በኢየሱስ ክርስቶስ በጌታችን ስም።